ቅዳሜ ከሰዓታችን እንደቀጠለ ይገኛል። በቤተሰብ ማገናኘት ፕሮግራም ላይ ነው ያለነው። ዛሬ ደግሞ ምን አዲስ ነገር እናያለን የሚለው ነገር ከማየታችን ከመስማታችን በፊት እንግዳችንን እንኳን ደህና መጣሽ እንላለን። እንኳን ደህና ቆያችሁ። መምህርት ሲሳይ አበራ። መምህርት ሲሳይ አበራ አደሮ። ምክንያቱም ባለፈው ሳምንት እኔ መጣሽው በሳምንትሽ ነው ተመለሰሽ የመጣሽውና እንግዲህ አባትሽን ለመፈለግ እኛ ጋር በመጣሽ ሰዓት አድርገን የነበረውን ቆይታ ማስታወስ ስላለብን እሱን አስታውሰን ተመልሰን እንመጣለን። አብራችሁን ቆዩ። ቀጣይ እንግዳችን አባቷን ለመፈለግ እኛ ጋር መጣለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽን እንታውቅ? እሺ፣ ስሜ መምህርት ሲሳይ አበራ እባላለሁ። አበራ አደሮ እባላለሁ። የምፈልገው አባቴ አበራ አደሮ ህልበሮ ይባላል። እንዴት ነው የተለያያችሁት? እናቴ በወንድሙ በዶክተር አየለ አደሮ ቤት ተቀጥራ ትሰራ ነበረ። ከዛ ያው እሱ ደግሞ አባቴ ወንድሙ እያስተማረው አብሮ ነበር የሚኖሩት። ከዛ አባቴ የዛኔ ተማሪ ነበረ። ያው በአጋጣሚ እኔ ተረገዘው ማለት ነው። አባትሽ እንዲገኙ በጣም እንመኛለን። በአባትሽ ወገንም ብዙ ስሞች ስም ስለጠራሽ ከነዛ ውስጥ አንዳቸው ይሄን ፕሮግራም ያያሉ ብለን እናስባለን። ለማንኛውም እርሶም ይሄን ፕሮግራም ካዩ እንዲሁም ደግሞ ቤተሰብን ወይም እርሶን የሚያውቅ ማንኛውም ሰው ካየ ታች በተመለከተው ስልክ ቁጥር መረጃ እንድታደርሱን አደራ ለማለት እንወዳለን። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። መልካም፣ እንግዲህ ታሪኩ ያየነውን ይመስላል። በድጋሚ እንኳን ደህና መጣሽ እንልሻለን። እንኳን ደህና ቆያችሁ። እናትሽ ያንን ጊዜ እንዴት እያስታወሱ ይነግሩሻል? እስቲ ከዚያ በኋላ አባትሽንም ለረጅም ጊዜ ሳታዩ ነው የኖርሽው አይደለ? አባትሽን ሳታዩ ነው ያደግሽው። እስኪ ንገሪን፣ እንዴት ነው አስተዳደግሽ? እናትሽ ስለ አባትሽ የሚነግሩሽ? እናቴ ያው እኔን አርግዛኝ ብዙ ፈተናዎችን አሳልፋለች። ማለትም ያው ከቤተሰብ ተቀባይነት አይኖርም። ነገር ግን ያው ምንም ውጣውረድም ገጠመኝም ቢኖራትም ግን ያን ሁሉ ነገር ተጋድላ እናቴ በእውነት ጀግና እናት ናት ያለችኝ። አስተምራ ምንም ነገር ሳይጎልብኝ ሁሉ ነገሬን ሙሉ አድርጋ ቁም ነገር አድርሳኛለች እናቴ። በዚሁ አጋጣሚ እናቴን እድሜ ጤና ይስጥልኝ እላለሁ፣ አመሰግናታለሁ። አሉ አይደለ? አዎ አለች። በቀደም መታ ያው ተመልሳ ሄዳለች። እና ወይዘሮ ገነት ወልደ ጊዮርጊስ ትባላለች። እግዚአብሔር ይመስገን ምንም የጎደለብኝ ነገር የለም። ተምሬም ቁም ነገርም ደርሻለሁ። ለልጆች እናት ሆነሻል? የልጆች እናት፣ የሶስት ልጆች እናት ሆኛለሁ። ለኔ የሚያስፈልገኝን ሁሉ እግዚአብሔር አድርጎልኛል፣ አሟልቶልኛል። ሁሉ ነገር የኔ ሙሉ ነው። ነገር ግን አባቴ ጎሎኛል። አዎ ከልጅነቴ ከ13 ዓመት ጀምሮ የአባቴን ጓደኛ አሁንም እዚህ ይገኛል። ሁሉ ጊዜ እባክህን አባቴን አታመጣልኝም፣ አባቴን አታገናኘኝም እለው ነበር እና የረጅም ጊዜ ምኞቴ ነበር አባቴን ማለት ማግኘት። ግን አንድ ቀን እንደማገኘው ተስፋ ነበረኝ። ማለት እግዚአብሔር ከፈቀደ አንድ ቀን አገኘዋለሁ ነበር። ደግሞ ፈርዶብኝ ሳላቆ ወደዋለሁ። ሳይኮይ ታድለሽ። ሳላቆም ወደዋለሁ ወደዋለሁኝም አባቴን እና በቃ መፎከሪያዬ ነው። እና አቦ ተመችሽ። በእናትሽ ምን አይነት አባባል ነው? መፎከሪያዬ ነው። በጣም 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 እኔ ሰምቼ አላውቅም። ለምን ብዙ እዚህም ያው እንትን አባቴን ባገኘው ደስ ይለኛል ይላል ሰው ያው አይደለ? ግን መፎከሪያዬ ነው የሚል ገጥሞ ነው ያቀመበው። እግዚአብሔር ቢፈቅድና ባገኘው ጎዶሌ ሙሉ ቢሆን የልጆቼን ጥያቄ ብመልስ ደስ ይለኛል። ደግሞ ካልሆነም ደግሞ መልካም ነገር እንዳለ ሁሉ መጥፎም ነገር ስላለ ያን ነገር በጸጋ መቀበል ነው። ግን ቢሆንልኝ እግዚአብሔር ቢፈቅድ አባቴን በህይወት ባገኘው ለኔ ምኞቴና ጸሎቴ ነው የምለው። አመሰግናለሁ። መምህርት ሲሳይ በጣም አባቴ መፎከሪያ ነው ያልሽው ነገር በጣም ልብ የሚነካ ነው። የት ነው የምታስተምሪው? ጠባሴ መድኃኔዓለም። ጠባሴ መድኃኔዓለም እንትን ማለት ነው ደብረ ብርሃን። ሲሳይ ስለ አባትሽ ስታስቢ አላገኘሻቸውም፣ በናፍቆት ነው የምትኖሪው። ግን ልጅ ወልዶ ይሆን እህት ይኖረኝ ወንድም ይኖረኝ ብሎ ደግሞ ማሰብ አለ። ምክንያቱም የት እንደምትገናኙ ማለማወቅ አለ። እኔም ያ ነገር ነው ማለት ይሄንን ነገር ልነሳሳበት የቻልኩት ዋናው ትልቁ ልጄ ጎንደር ዩኒቨርሲቲ የፊዚዮቴራፒ ተማሪ ነው
እና እሱ ሲወጣ ምናልባት መጋባት ቢፈጠርስ የኔነት ወንድሞች ልጆች ቢያገባስ በማላቀው መንገድ ስለዚህ ከዚህ በኋላ እኔ እስኪ ቆይ በኢቢኤስ እንደምንም ብዬ ዛሬ 3 አመት ነው ምዝገባ የተካሄደው ደግሞም ይሄን ፕሮግራም ሲመቻች በቃ ዶክመንቶችን ፈላለኩኝ መረጃዎችን አገኘሁኝ በይበልጥ የአያቱን ስም ካገኘሁኝ በኋላ በቃ ወደዚህ የአባቴም ጓደኛ በተለያዩ ኢንተርኔቶች እየላከ ወደዚህ እንዲመዘገብና ደግሞ እዚሁ የሚኖር ልጅ አለ ለሱ ስነግረው መጥቶ እዚህ አስመዘገበኝ ማንን ተጠብቂያለሽ እህት ወንድም አባት እንግዲህ እግዚአብሔር የፈቀደው ምንም ይምጣ ምንም ዘሬ ነው በጸጋ ለመቀበል ዝግጁ ነኝ ለማንኛውም ስቀናበ ቤተሰብ የመጣ ቤተሰብ አለ ስቀናበ ወይናስልን ብለናል እግዚአብሔር ይመስገን ደህና ነሽ ሃይ እንደምነሽ ታዲያስ እንኳን ደህና መጣሽ ታዲያስ እንዴት ነሽ እንደምነሽ ደህና ነሽ አረፍ በሉ ማትሆን የሚለው ትልቅ ጥያቄ እንዴት ነሽ ታዲያስ ሁሉ አማን ነው ሁሉ ሰላም በጣም ደስ ብሎናል ስለመጣሽ እናመሰግናለን እኛም በጣም እናመሰግናለን እንግዲህ ሲሳይ አባቷን ለመፈለግ ነው እኛ ጋር የመጣችውና ለኛም እንግዳ ስለሆንሽ እስኪ በደንብ ተዋወቁ ሳይነሽ ባላለው እሺ ዲቦራ አበራ እባላለሁ እንግዲህ አሁን የሷ ታናሽ ነኝ ማለት ነው ስለዚህ ታላቅ እንዲሽና አግኝተሻል ማለት ነው መምህር ይሄ በደንብ ያስፈልጋል እንኳን ደስ አላችሁ ዲቦራ አበራ አበራ የሚለው ቃል ሲጠራ አዎ አይደለ ሻማል ምን አለሽ መሰለሽ ቅድም አባቴ መፎከሪያ ነው አለች እና ይሄ እንዲህ አይነት ስሜቶች ብርቅ ናቸው ለኛም ስንሰማቸው ደስ ይሎናልና እንኳን ተጠሩ ይሄው አዎ ተበራ ተጠርቷል ዲቦራ እስኪ እንግዲህ ስለ አባታችሁ ሙሉ ስማቸውን ጠቅሰሽ ፕሮግራሙን እንዴት እንዳየሽው እውነትም በቃ እህቷ ነኝ እንድቲ የታሪኩን መመሳሰል እርግጠኛ ያደረገለሽን ታሪክ ንገሪ እኔ ዲቦራ አበራ እባላለሁ አሁን እንግዲህ ታላቅ ናት ይያለው አንቺ ነበርሽ መጀመሪያ እሺ አሁን ላይ ፕሮግራሙን ያየሁበት አጋጣሚ እንግዲህ ቤት ከልጅ ጋር እየተጫወትኩኝ ባለ ሰዓት ላይ ቅዳሜ ኢቢኤስ ፕሮግራም እንከታተላለሁ በአጋጣሚ ሆኖ ሌሎችን አይቼ የሷንም ኢንተርቪው በዛውም ነው ያየሁት ያለውን አጋጣሚ ከነሱ ጋርም ማውርቻቸዋለሁና ከልጆች ጋር ኦር ከልጅ ጋርም ከቤተሰብ ጋርም ማውርቻቸዋለሁ ዘን አፍተር አባቴ አሁን ላይ ከረንት መምጣት ስላልቻለ ቢያንስ እህት መሆንሽን እኔ መኖሬንና ከዛ በኋላ አጋጣሚ ሲመቻች እንድንገናኝ አረ መምህርት ሌላው የምስራች መጣሉ አባትሽ አሉ እኮ ነው የሚባለው አሁን ሳይ አሁን ሁላችሁም ይሄ አሁን ደስታ ነው ማላሽ ሳይ ዲቦራ ተባረክ በጣም መምህርት በዚህ ጋር በእናትሽ በደንብ ሀገር እንኳን ደስ አለሽ እንኳን ደስ ያለሽ መፎከሪያ አባትሽ አሉ ሳይ እኔ እናት በይስንካ እኛ እንደውም ብቻሽን ስትመጪ እኛም ስለፈራን የሷንም ጉጉት ስለምናቀው ትንሽ ጨንቆ ነበረ አይናቸው ያስታውቃል እናገርም አይጠበቅም አባታችንም ጋር ምናምን እንመሳሰላለን አባቴ ነው ፎቶውን በአጋጣሚ ካገኘሁኝ በኋላ በቃ እኔ ማንነ መስለው ምናምን የሚል ነገር ነበረኝ ግን ፎቶውን ከትምህርት ቤት ካገኘሁ በኋላ 50 ነኝ ለምን በቃ አባቴን መስላለሁ እንዳልኩ ቅድም ሳላቆዷለሁ አባቴ በስማ በጣም ወይ ዲቦራ አከታተልሽው ከመሰረቱ ያው ገና ስገባ ማይኗ አምባ ስላቀረረው የደስታውን ይቀጥሉ የመጀመሪያውን ተረጋጋ አይ እኛን ማረጋጋሽ በጣም ይጨንቃል ለተሰንስ ስለዚህ እስቲ ስለ አቶ አበራ ጫውቱን ዲቦራ በተለይ በደንብ ነገሪን ስለ ሲሳይ ተሰሙ ነበር ወይ ፎቶግራፍስ አላችሁ ወይ እሷ ጋር የነበረው ፎቶግራፍ እውነት የሲሳይ አባት ጋሼ
ያንቺ አባት ስለመሆናቸው እርግጠኛ የሚያደርገንን ታሪክ ለመስማት ነው ይሄን ጠቅሽ እንዳጋጣሚ ሆኖ እሷ ይሄንን ጉዳይ ይዛ ስትቀርብ ነው እንጂ ያወቅኩት ይሄን ጉዳይ አላውቅም ቤተሰብም እንደዛው አሁን ለጊዜው እኔ ራሴን ማለትም አግብቼ ስለወጣሁኝ ወደ እነሱ ይሄድኩኝ ምናምን ነው ማገኛቸውና እኔ ነኝ ይሄንንም ነገር የነገርኳቸው ያሳወቅኳቸውና ይሄን ሲያቅ ኮንፈርሜሽኑን ነው የሰጠኝ ምክንያቱም ማወቅ አለባት ልባው ማረፍ አለበት ምክንያቱም ብዙ አመትም ሆኖታል ስለዚህ ይሄን ሁሉ አመት ጠብቃ የነበረው ነገር ማግኘት አለባት እንጂ ግዴታ እሱ እስኪመጣ ጠብቀን ከዛ በኋላ መገናኘቱ እሱ ጊዜ ይፈጃል ስለዚህ ቅርብም ስለሆነ እኛንም ትፈልገናለሽ ብዬ ነው የመጣሁት እና አባታችን ለኛ መልካም ነው በጣም እንወደው አባታችን ነው ለእናቴ ጥሩ አባል ለኛ ደግሞ መልካም አባት ሁሌም እለዋለሁ የማይደገም ሰው ነው እውነት ነው ለሁሉም የራሳቸው አባት አይደገምም ግን ከሁሉም አንፃር የማይልጅ ስለሆንኩኝ አይደገም እና ደስ ብሎኛል ስላገኘችውም ስላወቀችም ስላረፈችም አባትነት ማንነት ስለሆነ ለሷም ጥያቄ ስለሆነባት ነው እና ደስተኛ ነኝ በጣም አንድ ሀግ ያስፈልጋል አንድ ቢስንካ ሁለት አባታቸውን በጣም የሚወዱ እህትማማቾች ብርሃን ባንክ ምቹ አስተማማኝ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ እንደ ስማችን ብርሃን ነው ስራችን ብርሃን ባንክ ለህም ምጣድ ልዩ ጥራት ካለው ግብአት ተመርቶ በላቀ ዲዛይን ተውቦ ለደንበኞቹ አስተማማኝ አገልግሎትን ለመስጠት ለገበያ ቀርቧል። ኤሌክትሪክ ቆጣቢው ለህም ምጣድ በእርግጥም ይደሰቱበታል። ለቆንጆ እንጀራ ለህም ምጣድ ይሁን ምርጫው። ከቲኤንኤም የጅምላ ንግድ ሁለታችሁም ጋር ስለአባታችሁ ያላችሁ ስሜት በጣም ደስ ይላል። እንግዲህ የመጀመሪያ ልጅ ነበርሽ አሁን በኮሮናው ነው ለማመህት የስልጣን ሽግግር ይደረጋል እንደዚህ አይነት ልጆች ደስ ይላሉ ምልሽ ይሄ አባቴ መፎከሪያ ነው የሚለው የማይደገም አባት ነው የምትሉት ነገር ቃላ ምን አይነት ሰው ቢሆን ነው ጋሼ አንድ ሌላ ወንድ ስለ ወንድማቸው ስለ ዶክተሩ የተነገረንም መረጃ ነበርና በኢትዮጵያውያን ባህል አንዱ ልጅ ስራ ሲይዝ ከታች ያለውን ታናሽ ወንድሙ ታናሽ እህትን ወስዶ የማስተማር ነገር አለ ግዴታ አለ ያንንም እናንተ ፋሚሊ ውስጥ አይተናል እና በጣም ትልቅ የተከበረ ቤተሰብ መሆኑን እንረዳለን ዲቦራስ ንገሪን እስኪ ስለ አባትሽና ስለ አጎትሽ እሺ አባቴ አቶ አበራ ሀደሮ ሂልቦሮ ነው የሚባለው አጎቴ የአባቴ ወንድም አየለ ሀደሮ ሂልቦሮ ነው የሚባለው በውል እንደሆነው በአካል አይቼው አላውቅም አጎቴን አይቼው አላውቅም ቆይቷል በጣም ውጪ ነው የሚኖረው አሁንም ውጪ ነው የሚኖረው እዛው ነው ፋሚሊ መስርቶ ልጆችም ሁሉ ነገር ውጪ ነው ያለው የት ሀገር ነው ያሉት ፍሎሪዳ እና በስልክ ብዙ ጊዜ አንገናኝም ከአባቴ ጋር ይገናኛሉ አልፎ አልፎ ምናልባት በደንብ ማስታወሰው እኔ አድጌ ኮሌጅ ሳለው ነው ትምህርት እንዴት ነው ለመባባል ያገኘኋቸው እናቴና አባቴ ጋር ነው ሞር ኮንታክት ያለን ትምህርት የሚወድ ስራ የሚወድ በጣም ጎበዝ እንደሆነ ግን አባቴ ይነግረኛል እንደሱ ጎበዝ እንደሆነም አባቴ ብዙ ጊዜ ሲነግረኝ ነበር እንግዲህ እሱ ፍላጎት ዶክተር ነው እኔ ደግሞ ስላልሆነ ከዛ አንፃር አሉንኩም ማለት ነው ይሄንን ታሪክ ሰማችሁ ይሄንን የሲሳይ እናትና የአባትሽ ታሪክ አባትሽ አረጋገጡልሽ ነገሮች አዎ ነገረውኛል እሱን አራግጠውልኛል አሳውቀውኛል ቢኖሩ በጣም ደስ ይለን ነበርኛም አባታችን ለማንኛውም ወርቅ የሆነችዋን ነው ልጆን ዲቦራ ልከውልናል ባሉበት እንኳን ደስ ያለው እንላለን እንኳን ደስ ያለው ብቻ ሳይሆን ቅድም እንዳልሽው ፈቃደኝነትም ቀላል ነገር አይደለም በዚህ በቤተሰብ ማገናኘት ብዙ የድሮ ታሪኮች ይነሳሉ አሁን ያለውን ትዳር የሚነኩ አሁን ያለው ልጆችን የሚነኩ ውርስን የሚነኩ ብዙ ነገር አለ በጣም ብዙ ወደ ቴሌቪዥን ለመቅረብና እሳቸው ምን ያህል ትልቅ ሰው ናቸው ማወቅ አለባት ማረፍ አለባት ይጂ ብለው አንቺ ልኳል አንቺም ደግሞ ከአባትሽ ጋር ያደረግሽው ኮሙኒኬሽን በጣም ጥሩ ነው መምህርትን በጣም ቀና ልብ ስላለሽ እንዳልሽው አባትሽን አግኝተሻል መፎከሪያሽን አመሰግናለሁ ግን እንኳን ደስ ያለሽ እስቲ ደስታሽን ንገሪን እንዴ አባትሽ አሉ ማለት ያው
እርግጠኛ ነኝ የኔ አርሴማ አታሳፍረኝም ነው ያልኩት አባቴን በሙሉ ተስፋ እንደማገኘው በቃ ለምን ይሄን ያህል ዘመን ቆይቼ በቃ ታሪኮች ሁሉ ተሸጋግረው ነገሮች ሁሉ ተመቻችተው ነው ይሄንን ነገር ያደረገው መድኃኒዓለም ስለዚህ አላፍርም ነው ስለነበረው የኔ አርሴማ አላሳፈረችኝም እግዚአብሔር ይመስገን ነው በቃ አሜን አሜን እና ግን እንዳልሽው ዶክተር አየለ በኢንተርኔት አውርደን አይተነው ፍሎሪዳ እንደሚኖር ከነ ፎቶ አግኝተናል እንደዛውም ለመረጃ ምናምን ራሱ አሁን ከዚህ ከሄድን ማለት ነው እርግጠኛ ስላልሆንኩኝ ነው እንጂ ፎቶን ሁሉ አግኝተናው አውርደነው አይተናል ያው እንግዲህ ደግሞ እህቴ ደግሞ አረጋግጣለች እህቴ ደግሞ ለማለት በቃሽ እሰይ ነው እሰይ ዶክተርም ባሉበት ኦርላንዶ ፍሎሪዳ ቅርብ ነው ለሚያሚም ለመዝናናትም ይመቻል ጥሩ አካባቢ ነው በጣም ባሉበት እንኳን ደስ ያለው እንለው እንወዳለን ይሄ ቀላል ነገር አይደለም በእውነት በጣም ነው ደስ የሚለው እውነት የሷ ጉጉት አባቷን የማግኘት የጊዜው መርዘም ድሮ የተፈጠረ ታሪክ ነው እናቷም እስካሁን ድረስ እንግዲህ እሷን በፍቅር አሳድጋ ግን ለአባቷ ያላት ስሜት ከባድ ነውና እሳቸው በህይወት ኖሮ እሷን ማግኘት ቀላል ነገር አይደለም እና በድጋሚ እንኳን ደስ ያላችሁ እንግዶች አሉ እዚህ ጋር የመጡ ግን ከዛ በፊትም ያው አንድ ላይ ኬኩንም ቆርሰን ከእንግዶቹም ጋር ደግሞ ትንሽ ቆይታ እናደርጋለን ማለት ነው በቀጥታ ወደ ኬኩና ሻምፓኝ እናልፋለን አብራችሁን ቆዩ በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት ስለ ስራው አይጨነቁ እኛው ብቁ አድርገን እናዘጋጅዎታለን ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል ለበለጠ መረጃ ድረገጻችንን ይጎብኙ እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው አብሮቪዥን ግሎባል ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል እንደ አውሮፓ አቆጣጠር ከ2010 ጀምሮ $223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት በጋራ ሆነን የወገኖቻችንን ህይወት የተሻለ እናድርግ በወራ $10 ብቻ በመለገስ ህይወትን እናለምልም ስትሪም ኦፍ ሆፕ ኢንኮርፖሬሽን ረጅም ዓመታትን የፈጀው ጥያቄ ዛሬ ምላሽ አግኝቷል እህትንም አባትንም ሁለት የምስራች ይዞ መምህርት ሲሳይ ጋር ከች ብሏል ስለዚህ ከመምህርት ሲሳይ ጋር የመጡ እንግዶች አሉ እስኪ እነሱን እንጋብዝና ደግሞ ኬኩን እንቆርሳለን አይደል ጎሽ እንኳን ደስ ያላችሁ እንኳን ደህና መጣችሁ በቅድሚያ እንኳን ደህና መጣችሁ እንላችኋለን እንኳን ደህና ቆያችሁን እስኪ እንተዋወቃችኋለን ሁለቱም ያስተዋውቁን ከመምህርትን ጀመር እሺ እሱ መምህር ሀብተ ገብርኤል ኩራ ይባላል እሺ የአባቴ ያቶ አበራ ሀድሩ ጓደኛ የትምህርት ቤት ጓደኛ ነው እሱ የኔ ባለቤት ነው ጋሻው ከበደ ይባላል መልካም አንድ ሰው ቀረናል ዲቦራ ኢዮብ ተፋ ይባላል ባለቤቴ ነው እሺ ኢዮብ እንኳን ደህና መጣ ጋሼ እስኪ እርሶ ስለ ጓደኛው ስለ ሲሳይ አባት እስኪ ትንሽ ነገር ይንገሩን የሚያስታውሱትን በመሰረቱ ደብረ ብርሃን እኔ ከመንዝ ሞላሌ መጥቼ የሆነ መምህር ጋር ሆኜ ስማር 12ኛ ክፍል ነው የገባሁት 11ኛ 12ኛ ዩ ሴክሽን እሱ ደግሞ 11ኛ ኤች ሆኖ በሰፈር ነው የተዋወቅነው በሰፈር ተዋወቅን 1970 ላይ ጥቅምት አካባቢ ነው ደብረ ብርሃን ሱ ፋብሪካ አለ ብርድ ሱ ፋብሪካው እዛ አጠገብ ነኝ እኔ ሰው ጋር ጥግ ሆኜ ነው የማረው እሱ ደግሞ ከወንድሙ ዶክተር አበራ ሄሮ ጋር ነው ያለው በመንገድ ተዋወቅን የመንገድ ጓደኛ ነን በክፍል ውስጥ አንገናኝም በዛ እንጫወታለን ከለታት አንድ ቀን እሷን አገኛታለሁ ገነትን ገነት ወልደ ጊዮርጊስ ጎረቤቴ አብሮ አድርጌ እሷን ናት እና ደነገኩኝ ምክንያቱም ከኛ አካባቢ ገጠር ነው ሞላሌ እንዴት መጣች ይሄ በጣም ከዋልኩ ኮብልዬ ነው አለችኝ
እመልስሻለሁ አልኩ። መኪና ተሮት ያገርሽ ነው መልስሽ ሴት ነሽ እንዴት ሆነሽ ልኖሪ ነው ብዬ ተቆጣኋት። በታሪክ አልመለስም አለች። ጎረቤት ነን እንግዲህ ምን አደርጋለሁ። ይሄ አበራ ምን ይለኝ ነበረ በስራ እየተጎዳሁ ነው እንደውም ይረዳይ ሰው ብታገኝ እያለ ይለኝ ነበር ቤት ውስጥ። ቤቱ ያው የዶክተሮች ቤት ነው። ሴትዮዋም ሐኪም ናት እና ስራ ይበዛበታል ይመስለኛል። እና ካልሆነ ብዬ አስተዋውቃቸዋለሁ ይዛት ነው ይለኛል። ይዛት ሄድኩ። ለጊዜው ማረፊያ እንደሆነሽ አገር እስክትለምጂ ወደ ቤተሰቦቻችን ማትመለሽው ብዬ አዝኜም ነው በነገሩ። ሴት ልጅ እንደዛ አይወጣም አይመችም ወቅቱ እና ትረፍ ብዬ እዛ አካባቢ ነው የምጠይቃታለሁ በመንገድ ሳልፍ ብዬ ገባች። ዶክተሩ መታወቂያን ሰ ተማሪማ በምን ኃላፊነት ነው ዋስ ምትሆናት ይለኛል። እኔ እንግዲህ ያው ልጅነትም አለ ፈራለሁ። እኔ ነው ትውን አለ ሴትዮዋ። ልጁም አበራም ትውን አለ። ያው በስራ እንድታግዘው ነው እሱም ሌላ መልኩ አይደለም። እኔም ፈሪ ነገር ነበርኩ እንዳሆነ አይናውጣ አይደለም። አስተማሪ ከሆንኩ በኋላ ነው እንትን የተገፈፈልኝ እና ጠይቃትን ተጋውዝ ምሳይልኛ እነሱ አይመጡም ቶሎ ከሆስፒታል ከኃይለ ማርያም ሆስፒታል ፈራለሁ አልገባም። አንድ ቀን ጎትቶ አስገባኝ። ቆንጆ ወጥ ሰርታ በላን ሰውት። ከዛ ወዲያ አልገባውም። ቤት በውጭ ነው መጠራው። ያው ተቀራረብን እነሱ ያው ጫናው ሲቀልለት የስራ ጫናው ኖርን። እኔ 1970 ዓመተ ምህረት እንግዲህ ማትሪክ ሚያዚያ መጨረሻ የተፈተንኩ መንዝ ሞላሌ ሄድኩ ቤተሰቤ ጋር። ከዛም መጠነኛ ውጤት ሲመጣ ኮተቤ መምራን ኮሌጅ ገባው። ተለያየን በቃ አለቀ። ክረምት ሲሄድ ብቻ አገኛታለሁ። ክረምት ሲሄድ አባቷ አያቷ በጣም ገበሬ ጮሌ ገበሬ ነው ተጫዋች ነው። እሱ ጋር ነው የሚሄደው። ቶሎ ሲሄድ በሌል ጀምባል አምጣልኝ። አምጣው የምን እኔ እንግዲህ አሁን ማቀው ነገር የለም። እሷ መውለዷንም አላውቅም። የልጅን ባል አምጣ ቢያንስ አንድ በግ ማረዳግታው ብለን ተተይ መጣዋል። አረ ይሄ ነገር ምንድነው ምናምን እንዴ አበራን ባል ነግራናለች። እሺ ከተማ ነው ያለችው። ሄድኩ እሷን ይዛ ታቅፋው ቁጭ ብላለች። እንዴ ነው ጉዱ አልኳት። አይ ጓደኛ እንግዲህ ይሄን ሰራ የት ነው ያለው አለች። እኔ መሬት ዞረብኛው ነው እኔ እኮ አላቅም። አቅጣጫውም ወደ ደቡብ ሳይሆን አይቀርም። ተለያየን በሌልጀን አባት ትፈልጋለህ አለችኝ። ጀርመን ሀገር መጻጻፍ ጀመርኩ። እነ ንጉሴ አክሊሉ እነ ማናበበ እዛ ነበሩ። ዶቼቬሌ በአማርኛ ማታ 3 ሰዓት ላይ አመሳሙስ ይተላለፋል። ያገናኛሉ እንደናንተ። ያ የተሟላም ባይሆን በስልክ ነው የሚያገናኙት። 5 ኤንቨሎፕ የሚባል አለ። ቴምብር እየለጠፉ ልካለሁ በየጊዜው እጠብቃለሁ። አይተላለፍም እጠብቃለሁ። አንዳንዴ ማህበራዊ ኑሮ ለቅሶም ቤተሰቦች ቤተሰብ ወክ ይሄዳለሁ። አልሰማንም ይሉኛል። ጭንቅ ያዘኝ። ልጅቱ ከፍ ስትል አሁን የማጣደፍ ጀመረች። የ6ኛ ክፍል ተማሪ ለምን አባቴን አታስተዋውቀኝ? እኔ እኮ አላውቀውም እያን ብዙ አመት ፈጀን። አሁን ለእናንተ የዛሬ 3 አመት ጻፍኩ። በዛ ነው እንግዲህ እዚህ ሰበታ አስተምር ነበር። ጦርታው ኮሌጅ አስተምር 3 ጊዜ ነው የጻፍኩት። እንግዲህ አንዱ ገባ መሰለኝ። እስከዚያ ድረስ ኃይለ ማርያም ማሞ ሆስፒታል ገብታችሁ እየደወልኩላት ተፈለገ። የዚያ ዶክተሩ ማህደር የት ሃይስኩል እንደተማረም አይታወቅም። የተማረበት ሃይስኩል ቢታወቅ እዛ ልኔን ነው። እሺ ያበራ ደግሞ ኃይለ ማርያም ማሞ ትምህርት ቤት ሂጂና ማህደር እዛማ አቃቸው ፈልጋለሁ አለች። በስልክ ነው የምንገናኘው። ሄደች። መልቀቂያ አምጣ ቶሎ በቀጠሮ መልቀቂያ አላመጣም። የትምህርት እንትኑ አልገባም። በዋስ ቆይቶ ተመርቆ ማነው 12ኛን ጨርሶ ሄደ። እርሻ ኮሌጅ ገባ የሚባል ወሬ ነው እንጂ አለ የትኛው እርሻ ኮሌጅ እንደገባ አይታወቅም። መጨረሻ ላይ በ1988 መልቀቂያ እንደወሰደ ድጋሚ ነገረችኝ። በቃ መምህር ነው የሚሆነው ነው ያልኩሽ። ይሄ ሰው መምህር ነው። መምህር ናቸው ዲቦራ አይደለም። የውሃ ቁፋሮ ድሪለር ናቸው። ኦሮሚያ ውሃ ስራዎች ኮንስትራክሽን ውስጥ በግብርና ነው የተመረቀው ነው። እና ወይ አለማያ ወይ አምቦ ምናልባት እና በዚህ ደረጃ ቅድም ግን አለቀስኩ። ማን ነው ስምሽ? ዲቦራ ይዘነዋል። ስሟን ተይዟል። ቢኖር ይመጣ ነበር ብዬ ነገርኩት። ደነገርኩ። ልክ ነው ዲቦራ ስትመጣ። በኋላ ግን ስንሰማ ደግሞ ይዛል ላይፍ
ደስ ይላል። እንኳን ደስ አላችሁ። አዎ እንዴ በደም ታላቅ እህት አገኘሽ። አሁን በጣም ታታሪ ናት። በጣም አቤት ታታሪ ናት። በጣም እናንተን እግዚአብሔር ያለምልማችሁ፣ እግዚአብሔር ያኑራችሁ። አሜን አሜን። አባታችን አሜን አሜን አሜን። ጣልቃ ላስገባና አባታ አስተምሮኛል። ጋሽ ከቤ ሌላ ታሪክ መጣ። እስቲ ወደ ሞላሌ ነው መንዝ ሞላሌ። ኧረ ጋሽ ከቤ እንደምን አሉ? እንኳን አደረሰው። ያው ስሙ እየተነሳ ነው። የኔ አባት ነው። ስትቀርጽ ሁሉ በዓል ሊዘጋጅ ተከታተልህ ነበር። በዓሉ በሆነ ምክንያት ቀረ። ልመጣም አስቤ ነበር። ክፍላሱ የአባቴ እዚህ ያስተማረበት ክፍል ስትሉ ላይ አንተን የሆነ አቤቶ ምንትን ሰሜን ሸዋ አቤቶ ነጋሴ ክርስቶስ ወረደ ቃል ትምህርት ቤት ክርስቶስ ወረደ ቃል ድሮ የመጀመሪያው የመንዝ ንጉስ ስም ተሰየመበት። አየሽ 1942 የተመሰረተ በንጉሱ ትምህርት ቤት ነው። ይገርማል። አንድ ፕሮግራም ነበር የሰራው። አይቻለሁ። ባሊጎባኛ አይቻለሁ። እንግዲህ እርሶ በጣም ጎበዝ እና በጣም ብዙ ነገር አስተዋሽ ነዎት። እንግዲህ እንኳን ደስ ያላችሁ፣ ሁላችሁም እንኳን ደስ ያላችሁ። ባለቤትሽም እንግዲህ መጥቷል፣ የዲቦራን ባለቤት። ዋናው ነገር ጋሽ አበራ አሉ በህይወትና በሌላ ጊዜ እንግዲህ በደንብ በአካል ደግሞ እንገናኛለን። ያው ግን አሉ ሁላችሁም ለዚህ ፕሮግራም የተሳካ ውጤት እንድታመጡ ላደረጋችሁት እውነት ለመናገር እኔ ከላይ የወረደ ነገር ነው መሰለኝ እና እንኳን ደስ አለሽ ሲሲ። እውነት እናመሰግናለን። ከሚገባ በላይ በጣም ለፍተናል። ከ2007 ዓመት ጀምሮ ነው እንግዲህ ረጅም ጊዜ ወስዷል ነው ስንፈልግ የነበረውና አጋጣሚ ሆኖ የጊዜው ጊዜ ሆኖ ዛሬ ተገኘልን። እንኳን ደስ አላችሁ። ደስታችንን ያው እህትማማቾቹ እርሶም አባት ነዎት በነገራችን ላይ። እንኳን ደስ ያላችሁ። እንኳን ደስ ያላችሁ።